ሄርሚና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። በነገራችን ላይ ይሄ ሁሉ እናንተ ሴትነታችሁን የለካችሁበት ውጤት መሆኑን አትጠራጠሩኝ ማለት ነው። ሴት ልጅ በዚህን ያክል ደረጃ ራሷን ዝቅ አድርጋ ራሷን ክብሯን አውርዳ ወንድን ልጅ የምትለማመጥ ከሆነ ከዚህ የተሻለ ነገር ሊጠብቃት እንደማይችል አስረግጬ ልነግራችሁ እፈልጋለሁ ማለት ነው። ይሄ ለሩታና ለሄርሜላ ብቻ ሳይሆን ለሁሉም ሴቶች ነው። በቃ እንደ ኢትዮጵያ ማህበረሰብ ሴትን ልጅ በራሷ ልክ ማለት ነው ክብሯን በዚህ ልክ ዝቅ አድርጋ የምትንቀሳቀስና የምትሄድ ከሆነ ከዚህ የተሻለ ነገር ሊጠብቃት አይችልም ማለት ነው። ነገ የዚህ ተመሳሳይ ድርጊት ፍቅር አንቺም ጋር መከሰቱ የማይቀር ነው። ምክንያቱም አይሚን አላቅም እስከዛሬ ድረስ እየተቀበልንም እያስኬድንም ያለ ነው በአብርሽና በሩታ መሀል ያለውን ኮንቨርሴሽን ወይም በአብርሽና በሩታ መሀል ያለውን ችግር ትፈቻለሽ ብለን እየጠበቅን ስለሆነ ነው አንቺን ብዙ ነገር ከማለት እየተቆጠብን ያለ ነው ማለት ነው። ቀንም ከዚህ ቪዲዮ ጋር ተያይዞ ወይም ቀን ከለቀትኩት ቪዲዮ ጋር ተያይዞ ብዙ መረጃዎች ስለደረሱኝ በአብርሽና በሩታ መሀል ያለውን ችግር ልትፈቺ የመጣሽ አይነት ሴት መሆንሽን ከነ ማስረጃዎች ጭምር ስለተላኩልኝ አንቺን ብዙ መውቀስ አልፈልግም። ግን ደግሞ አሁን ላይ እያላችሁ ያላችሁት ነገር ምንድን ነው? ሩታንም ሄርሜላንም ጠርታችሁ እባካችሁ እግዚአብሔርን እኔ እንዴት ነው የምትቋቋሙት? ግን ሩታና ሄርሜላ ማለት ነው ለምንድን ነው ሲጥማ እባካችሁ ለሰርጌ ሚዜ ሁኑልኝ እያለቻችሁ እኮ ነው። ይመቻት ግን እግዚአብሔርን ማቃጠሉን ማለት ነው። በማቃጠል ደረጃ እኔ ብዙ ነገር አይቻለሁኝ። በማቃጠል ደረጃ ግን እንደ ፍቅር የተሳካለት አቃጣይ እንደሌለ አምሹር እርግጠኛ ነኝ። ለዚህም ይመስለኛል አብርሃም በኮንፊደንስ ሄዶ ፍቅርን መርጦ እችን የመሰለች አቃጣይ ወደ ሄርሜላ ወደ ሩታም ያመጣው ማለት ነው። አይሚን ያው የታቀደውን ነገር ቀን ነግሬያቸዋለሁኝ። ከዛ የተሻለ አስተሳሰብ ከዛ የተሻለ አመለካከት አሁንም የለኝም። ግን በተለቀቀው ቪዲዮ ዙሪያ ላይ ሞስት እንደተለመደው ሀሳቤን ለመስጠት እሞክራለሁ ማለት ነው። ሰላም ሰላም፣ እንዴት አመሻችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳቤን ልሰጥ ተመልሼ መጥቻለሁ ማለት ነው። ቀን ላይ ብዙ ሀሳቦችን አንሸራሽረናል። እኔም ይመስለኛል ወይም ከጀርባ ከሰማኋቸው ነገሮች አንጻር ማንሳት ያሉብኝን ሀሳቦች አንስቻለሁኝ። እናንተም ደግሞ ደስ ብሏችሁ ይሁን እንደዚህ ቢሆን ምርጫችን ነው የሚል ኮመንት ስለበዛብኝ ስለዚህ ሀሳብ ተንተን ያሉ ነገሮችን መስጠት እፈልጋለሁ ማለት ነው። ያው ያነሳሁት ሀሳብ የተቃረነ ሀሳብ ወይም ዝም ብሎ ከመሬት የተነሳ ሀሳብ እንዳልሆነ አሁንም አስረግጬ ልነግራችሁ እፈልጋለሁኝ። ፍቅር የመጣችበት ሚንስ ሌላ ምንም ጥርጥር የለውም። ከዚህ በፊትም ይህንን ጉዳይ አድርጋለች። አብርሃም ሲጨንቀው ሲጠበውና መውጫ መግቢያ ሳጣ ሄዶ ለምኖ የሚያመጣት ልጅ አይነት እንደሆነች ነው ሜቢ እንደኔ እየተረዳሁ ያለሁት እና አሁንም ቢሆን ፍቅር የመጣችበት ትልቁ ሚንስ በአብርሃምና በሩታ መካከል ያለውን ጋፕ ለማጥበብ እና በአብርሃምና በሩታ መካከል ልክ ከዚህ ቀደም እንደነበረው አይነት ሪሌሽንሺፕ ለመፍጠር እና ሄርሜላን ከመካከላቸው ለማውጣት የመጣች አይነት ሴት ናት። በቃ እኔ የሄርሜላ ደጋፊዎች ሊደብራችሁ ይችላል፣ ንግግሬ ላይመቻችሁ ይችላል። ይህንን ነገር ምንም አድርጌ ላስተካክለላችሁ አልችልም። በቃ ከጀርባ እየሰሙ ያለሁት ነገር እና እውነታው ይሄ ነው። በቃ እንዴት አድርጌ ልደብቅላችሁ? እንዴት አድርጌ እናንተ የምትፈልጉትን ንግግር ልናገርላችሁ? ምንም ላደርግ አልችልም። ፍቅር የመጣችበት ትልቁ ሚንስ ማለት ነው ዛሬ ሁላችሁም ስታበሽቃቸው ሙድ ስትይዝባቸው ማነው ሚዜ የሚሆነው ምናምን አይነት ቀልድ ስቀልድባቸው ነበር። ይሄ ሁሉ ነገር እየተደረገ ያለው ደግሞ ሄርሜላን ከአብርሃም ሕይወት ለማውጣት ነው። በቃ እውነታውና ሪያሊቲ ይሄ ነው። ይህንን ነገር አምናችሁ መቀበል የምትፈልጉ አይነት ሰዎች ከሆናችሁ አምናችሁ ብትቀበሉልኝ እኔ እጅግ በጣም ደስ ይለኛል ማለት ነው። የምሬን ነው። እውነታው ይሄ ስለሆነ ነው ይህንን ነገር እየነገርኳቸው ያሉት። ለማንኛውም ወደ ነጥቤ ስመለስና ወደ እውነታው ስመጣ ፍቅር የመጣችበት ሚንስ ይሄና ይሄ ብቻ ነው። ሄርሜላን ከአብርሃም ሕይወት ለማውጣት ትልቅ ሚሽን እና ትልቅ ተልእኮ ተሰጧት የመጣች አይነት ሴት ነች።
አብርሃም ብዙ ነገር ሞክሯል፣ ብዙ ነገሮችን አድርጓል። ይህንን ሁሉ ነገር ሲያደርግ የነበረበት ትልቁ ሪዝን ደግሞ ሄርሜላ በቀላሉ ከህይወቱ እንደማትወጣና እንደማትለቀው ስለሚያውቅ ነው ይህንን ሁሉ ነገር ሲያደርግ የነበረው ማለት ነው። ለማንኛውም ልላችሁ የምችለው አንድና አንድ ነገር ምንድን ነው፣ ሄርሜላ ከአብርሃም ህይወት ምንም አድርግ ምንም፣ በዚህም ተንቀሳቀስ በዛም ተንቀሳቀስ፣ በቀላሉ ህይወትን ለቃ የማትወጣ መሆኗን አምነህ እንድትቀበል እፈልጋለሁ። ከዚህ በኋላ ረመጥ የሆነ ህይወት ነው የምትኖረው ማለት ነው። ምክንያቱም ሄርሜላ ምን አይነት እንቅስቃሴ ከጀርባ እየተንቀሳቀሰች እንደሆነ ስለማቅ ነው ይሄንን ነገር እያልኳቸው ያለሁት ማለት ነው። ከዚህ በኋላ እኔንም እናንተንም አብርሃምንም ፍቅርንም ሩታንም ቡዜንም ሁሉንም ሰው የሚያስደነግጥ ነገር በሄርሜላ በኩል ይፈጠራል። ይህንን ነገር አምናችሁ የምትቀበሉ ከሆነ ማለት ነው። ምክንያቱም የሰማሁት ነገር እኔንም ስላስደነገጠኝ ይህንን ነገር እያልኩ ያለሁት። አንቺ ዛሬ መተሽ ሙድ ይዘሽ ሊሆን ይችላል። ይሄን ቀልድ ከሩታ ጋር ቀለደሹ ቢሆን ማለት ነው፣ ወይም ይሄንን አይነት ሙድ ከሩታ ጋር አራምደሹ ቢሆን አይገርመኝም። ግን ከሄርሜላ ጋር እንደዚህ አይነት ሙድ ማራመድ ዋጋ ከማስከፈል ወደኋላ አይልም። ለዛም ነው እዚህ ጉዳይ ውስጥ ስትገቢ ወይም በዚህ አይነት ሙድ አብርሃምን እረዳዋለሁኝ አብርሃምን እደግፈዋለሁኝ ብለሽ ስትገቢ ሊከተልሽ የሚችለው አይነት ነገር ቀላል እንዳልሆነ ራስሽን አሳምነሽ ራስሽን አፕግሬድ አድርገሽ ግቢ ያልኩበት ትልቁ ሪዝን ይሄ ነው። እና ከነገ ጀምሮ ፍቅር ላይ ብዙ አይነት ነገሮች ሊከተሉ ይችላሉ። በፍቅር ዙሪያ ባሉ ሰዎች፣ በራሱ በአብርሃም ላይም አይሚን በሩታ ላይም ብዙ ነገሮች ሊከሰቱ ይችላሉ። እና ነገ ነው ትልቁ ቦምብ የሚፈነዳው። ካለኝ መረጃ አንጻር ነው ይህንን ነገር እያልኳቸው ያለሁት። ለማንኛውም ሁላችሁም በዚህ ዙሪያ ያላችሁ ሰዎች ራሳችሁን ሬዲ አድርጋችሁ ጠብቁ። ሄርሜላ ቀላል ሰው አይደለችም። ወይም ልክ በታሰበው ልክ ከአብርሃም ህይወት በቀላሉ ወይም በድራማ ምናምን በፍቅር ማብሸቅ የምትወጣ አይነት ሴት አይደለችም። አንተ በቃ አላረለ ሙድ ይዘህ ራስህን አፕግሬድ አድርገህ ሚዜ ሁኒ ምናምን አይነት በሚል ሙድ ሄርሜላን በቀላሉ ከህይወት የምታስወጣ ነው አይደል የሚመስል አብርሽ? ኖ አታስበው። ሄርሚ በእንደዚህ አይነት ነገር ከአንተ ህይወት የምትወጣ አይነት ሰው አይደለችም። በምን አይነት ጊዜ ነው ከዚች ልጅ ጋር የተሰፋሁት፣ በምን አይነት ጊዜ ከዚች ልጅ ጋር የተጣበቅኩት እስክትል ድረስ አንተ ላይ ሙድ መያዝ የምትችል አይነት ሴት መሆኗን አስረግጬ ልነግርህ እፈልጋለሁኝ። ከዚህ በኋላ ጋይስ ራሳችሁን ሬዲ አድርጉ። በጣም ብዙ ጉዶችን በጣም ብዙ ነገሮችን የምናይበት ጊዜ እየመጣ እንደሆነ አስረግጬ ልነግራችሁ እፈልጋለሁ ማለት ነው። ይሄንን የምለው ከዚህ በኋላ ስለሚከሰቱት ቪዲዮዎች ሰፋ ያለ ትንተና እንደምሰጥ እርግጠኛ ስለሆንኩኝ ነው እያልኳቸው ያሉት። ለማንኛውም ግን እንዳልኳችሁ ከነገ በኋላ የሚለቀቁት ቪዲዮዎች ልክ ከዚህ ቀደም እንደምናያቸው ቀላል እንደማይሆኑና በጣም ብዙ ወሰብስብ የሆኑ ነገሮች እንደሚፈጠሩ እርግጠኛ ስለሆንኩኝ ነው። ለማንኛውም ፍቅርና አብርሽ ነገ ላይ አለ አይደለ የማብሸቂያ የመስክ ቪዲዮ ምናምን እና በቬሎ ምናምን ቪዲዮ እንደሚመጡ አውቃለሁኝ። ያንን ቪዲዮ እና ፎቶ ቀድሜ የመለቅላችሁ እኔ ነኝ። ጠብቁኝ። ወዳችኋለሁኝ። ሀሳባችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መስጠታችሁን አትርሱ። ይመቻችሁ።